ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ከአፍሪካ እስከ እስያ፣ ከአውሮፓ እስከ አንታርክቲካ፣ ከደቡብ አሜሪካ እስከ ሰሜን አሜሪካ ያሉ ወቅታዊ መረጃዎችን እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ያወቀን ጨነቀው ይሉትን ያስታውሷል። የታዳጊነት ስያሜውን አልላቀቅ ያለው የአፍሪካ አህጉር ገሚሱ ክፍሉ ገና ያልነጋለት ይመስል አልያም ብርሃን የተሰወረው ይመስል እርስ በርሱ ሲጋጭና ሲዋጋ ይታያል። የሚዋጋበትን ዋናውን ግቡን አስረዳ ቢባል ደግሞ ለዚያ የድሃ ቤተ መንግሥት ለሥልጣን እንጂ ሌላ አይደለም። ለዚህ ደግሞ በሱዳን ቢሉ በዴሞክራሲያዊ ሪፐብሊክ ኮንጎ ያለውን ወቅታዊ እውነታ መቃኘት ይበቃል። የብዙዎቹ ሀገራት የግጭትና የጦርነት መንስኤ አንድም የመልካም አስተዳደር በተለይም ሰላምና ጸጥታ ያለማረጋገጥ ጉዳይ፣ ሁለትም የሥልጣን ጉዳይ መሆኑን ዘልቀውና ጣልቀው የሚያሳዩት ብዙዎች ናቸው። ለሀገራትና ለሕዝቦች ከምንም በላይ መሠረቱ ሰላምና ጸጥታ ሲጠበቅ ብቻ ነው። ወዲህ የአፍሪካ ጉዳይ የድህነቱ ቀንበር አልነሳ ብሎት ከመስራት ይልቅ ስደትን የተንተራሰ መሆኑን የሚያሳዩበት ብዙዎች ናቸው። የበለጸጉት ሀገራትና ሀያላኑ የሚባሉቱ በበኩላቸው በሩቁ የምላስ የእሳት መቆስቆሻቸውን ይዘው እረፍት ይነሱታል። ለአገባቸው እየገቡ የአፍሪካኑን ተስፋ የሚያጨልሙበትን መንገድ ይፈልጋሉ። ከማስታረቅና ከማረጋጋት ይልቅ የቃላት ፍላጻቸውን መወርወራቸው ለአህጉሩ እድገት መረጋጋትና ሰላም ሌላ የራስ ምታት ሆኗል ነው የሚባለው። የአፍሪካን ጉዳይ በወፍ በረር ቃኝተን በዚህ ወቅት 4ኛ ዓመታቸውን በደፈኑት ከዚያም ወጥተው የጦርነቱን እሳት ገና እያነደዱና እያራገቡ ባሉት የሩሲያና ዩክሬን ጉዳይ ስንመለከት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ዛሬ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና ከአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የልጃቸው ባልተቤት ወይም አማቻቸው ዣሬድ ኩሽነር ጋር ለመገናኘት መዘጋጀታቸው ተሰምቷል። ከዚህ በፊት ትራምፕና ፑቲን በአካልም ተገናኝተው ከአንድ 2 ጊዜ እንዲሁም በስልክም ደግሞ ከ1 ሰዓት በላይ እየተነጋገሩ በዩክሬንና በሩሲያ መካከል ያለው ጦርነት እንዲቆም ቀርቶ እንዲጠልስ አልሆነም። የሩሲያ ባለሥልጣናት የሚፈልጉት ግብ አስቀምጠዋል። ያውም ከዩክሬን ክፍል የሚፈልጉት መሬት አለ። ያውም የዶኔስክ፣ የሉሃንስክ፣ ዛፖሪዚያና የኬርሶን ቀድሞም በ2014 የያዟት የክራይሚያ ወደብ ጉዳይ የውሾን ነገር ያነሳ ውሾን በሚል እርግፍ ብሎ ይቀርላቸው ዘንድ ይፈልጋሉ። ታዲያ ትራምፕ ብዙ ጊዜ ከፑቲን ጋር በስልክም በአካልም ተገናኝተው መከሩ ዘከሩና አልሆን ያላቸው ይመስል የለም ፑቲን የሚፈልገው መሬት አለ፣ ዩክሬን ሆይ ሰጥተሽ ተገላገይ፣ ሰላምሽን አውርጂ፣ የዶንባስን ግዛት ሙሉ በሙሉ ለቀሽ ውጪ። አይደረግም አሉ የአውሮፓ ኃያላን መንግስታት፣ የዩክሬን አጋር አባሮች። ለምን ቢባል ደግሞ እነዚያ አውሮፓውያኑ መንግስታት የጦር መሳሪያና ጥይታቸውን እንዲሁም ገንዘባቸውን በዶላር እየለወጡና እየመነዘሩ ሲመዠርጡ ከርመዋል። 4 ዓመት ሙሉ የሰጧቸው የጦር መሳሪያና ጥይቶች ቢሉ ገንዘባቸው በሩሲያ የጦርነት የሰደድ እሳት አመድ ሆኗል። ያንን ያውቁታል። የበቀሉ ጉዳይ ከዩክሬን ባልተናነሰ መልኩ በአውሮፓውያኑ ልብ አለ። የሩሲያ ፖለቲከኞች በተራቀቀ የፖለቲካ ስሌት በምዕራባውያኑ ይጫወቱባቸዋል የሚል መረጃ ይወጣል። የፖለቲካ ብቃት እዚህ ጋር ተለይቷል የሚሉ ብዙዎች ናቸው። በገንዘብ ወደ ስልጣን የሚመጡ ግለሰቦች ወይም አካላትና የፖለቲካን ጉዳይ እየተሽለከለኩ እጥፍ ዝንፍ እያሉ በተገቢው ድል የሚመቱበት አካላት የመኖራቸው ምስጢር ወጥቶ ለዓለም የተገለጠበት ዘመን ይሄ ዘመን መሆኑ ታይቷል።
በእርግጥም የሩሲያው ፖለቲከኞች ፕሬዚደንቱን ጨምሮ ሌሎችም ከእሳቸው ስር ያሉት ፖለቲከኞች በተገቢው ተክነውታል፣ ፖለቲካን በደንብ ያውቁበታል፣ ከጥይት በላይ መጥተው ይጥሉበታል ይሏቸዋል። ለእነርሱ ይቅርቴ። የአሜሪካ ወገኖች ደግሞ በራሳቸው የለም የጦር መሳሪያና ኃይል የማያሸንፍበት ምን ነገር አለና ሲሆንም በውድ ሳይሆንም በግድ የሚሉት አቋም አላቸው ይሏቸዋል። እንቀጥል። ትራምፕ ሩሲያን ወደ ቦርድ ኦፍ ፒስ ወይም የሰላም ቦርድ የመጋበዛቸው ነገር በሩሲያው ፕሬዚደንት ቭላዲሚር ፑቲን ዘንድ ጥልቅ ጥርጣሬን አሳድሯል ነው የተባለው። ፑቲን ፊት ለፊት ከሚያዩበት አይናቸው በላይ የሰውን ልብ ዘልቀውና ጠልቀው የሚያነቡበት አይን አላቸው ይሏቸዋል። ፖለቲካ ማለት ይሄው ነው። ሌላ ቀመርም ሌላ ቁማርም የለውም። ጠርጥር አትመንሰው ይላል ኢትዮጵያዊው ለበሬው ስም ሲያወጣ። አትመንሰው ለምን ሲሉት የለም አሳድጎ ወተቱንም ጠጥቶ ሲያርስበት ኖሮ ከወዙ በልቶ ልጆቹን አሳድጎበት የማታ ማታ መጨረሻ ላይ አርዶ ይበላዋልና እህስ አትመንሰው። ፑቲን እንደዚያ ናቸው ይሏቸዋል። በፍጹም ማንንም ሊያምኑ አልቻሉም፣ አይችሉምም። ከዚህም በፊት ጉድንቅ የተባሉ ደጋፊያቸው የቭጌኒ ፕሪጎዚንን በሆነው መንገድ አሰናብተዋቸዋል። ገሚሶቹ የለም መርዘው ገደሏቸው ሲሏቸው፣ ገሚሶቹ ደግሞ የለም ሰውየው በአየር ላይ ሳሉ የሆኑትን ሆነው እንዲያሸልቡ አድርገዋቸዋል ሲሉ ስንትና ስንት ዘገባ አሰርተውባቸዋል። ፑቲን ከዛም ያልፋሉ። በእንግሊዝ አባትና ልጁን መርዘዋል በሚል ከእንግሊዝ ፖለቲከኞች ጋር ዛሬም ዓይንና ናጫ ሆነው የቀሩበት ወይም ያጥፊና ጠፊ ስሌት እየቀመሩ እስከዚህ ዘመን የዘለቁበትን ያንን የፖለቲካ ጉዳይ ማንሳት ይቻላል። ጊዜ ቢኖር ኖሮ ዘርዘር አድርጌ እናየው ነበር፣ ግን ወደፊት አንድ ጊዜ መለስልበታለሁ። ታዲያ ትራምፕ ሩሲያን ወይም ፑቲንን ወደ ቦርድ ኦፍ ፒስ ወይም እርሳቸው በሚመሩትና የ60 ሀገራት መሪዎች በተጋበዙበት ወዲህም አንዳንድ ቢሊዮን ዶላራቸውን ሆጭ እያረጉ በአባልነት መቀመጫ ለሚያገኙበት ለዚያ ቦርድ ኦፍ ፒስ ፑቲንን ጋብዘዋቸዋል። ታዲያ ፑቲን ያንን ጉዳይ እሺ፣ ነገር ግን አሉ የውጭ ጉዳይ ሚኒስትራቸው አዛውንቱ ሰው ሰርጌይ ላቭሮቭ በሰከነ ስሜትና ስሌት ያጤኑት የመረምሩት ዘንድ እንካ ኃላፊነቱን ውሰድ ብለዋቸዋል። ስለምንድን ነው ቦርድ ኦፍ ፒስ? የጋዛ ሰርጥን ጉዳይ ለመከታተል የጋዛ ሰርጥን ጉዳይ የሰላምና የተኩስ አቁም ስምምነት በዘላቂነት ለማረጋገጥ ከሆነ ይህንን ያህል 60 ሀገራትና ከዚያ በላይ ሀገራትን መሰብሰብና ማጓሰም ለምን አስፈለገ? ጥቂት ሀገራት አይበቁም ነበር ወይ? እስራኤልም አለች በዚህ በቦርድ ኦፍ ፒስ። ፍልስጤማውያንስ ተወክለው ይሆን ወይ? የፑቲን ጥያቄ ነው። በጣም ብዙ ነው። ምናልባትም ዛሬ የፍልስጤማውያኑ ፕሬዚደንት ማህሙድ አባስ ወደ ሞስኮ ተጉዘው ክሬምሊን ውስጥ ከፑቲን ጋር ይመክራሉን የተባለው ያ የሁለቱ ሀገራት ምክክር ነገና ከነገ በስቲያ የሚወጣበትን መረጃ ዳግም ይዤ መለስላለሁ። $1 ቢሊዮን ማውጣት ለምን አስፈለገ የሚለው ነገር ብዙ እያወራመተ ብዙ እያወዛገበ ነው። የለም ይላሉ ብዙዎቹ። ፖለቲካን ምንዝርዝር አድርገው ስንጥቅጥቅ አድርገው የሚተቹት አካላት ምን ይላሉ? የለም ጉዳዩ ያንን የተባበሩት መንግስታት ድርጅትን ይሉት ተቋም ገፍተር አድርጎ ለመጣል ነው። በትራምፕ እይታ አርጅቷል አፍጅቷል የሚባልለት ተቋም ነው። ትራምፕ ከ66 ዓለም አቀፍ ተቋማት አሜሪካን ማስወጣታቸውን ልብ ይሏል። አዞር ሲዞር አደረ ነው። ትራምፕ ያንን ሊያደርጉት ምን የሚገዳቸው ነገር አለ? የመንግስታቱ ድርጅት ተብየውን ተቋም ገሸሽ ያደርጉታል። ማን ይጠይቃቸዋል? ማንም። ስለዚህ አሁን ሌላ ተቋም ነው የሚያደራጁት ወይም ሌላ ትልቅ ዓለም አቀፋዊ ተቋም ነው የሚያደራጁት ነው የሚባለው። ያንን ተቋም ደግሞ ትራምፕ የሚመሩትን የዚሁ ቦርድ ኦፍ ፒስ የሚሉትን ብዙዎች ከጋዛ ሰርጥ ያለፈ ሌላ ዓለም አቀፍ ትልም አለው ወይም ግብ አለው የሚሉለትን ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬት፣ ኳታር ሌሎችም ተቀብለውታል። ይኸው ብለዋል፣ እጃቸውን ሰጥተዋል ሄደው $1 ቢሊዮን እያዋጡ። ፑቲን ግን ያልጠረጠረ ተመነጠረ ነውና ይህንን አልነካውም፣ መጀመሪያ እንይ
አንተ ሄደህ ይህንን በተገቢው አጥና ብለው የውጭ ጉዳይ ሚኒስትራቸውን ሰርጌይ ላቭሮቭን ሰይመዋቸዋል። ሌላውና ፑቲንና ትራምፕን የጎሪጥ ያስተያያቸው ጉዳይ ዛሬ ተሰምቷል። ትራምፕ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ባስያዙበት ወቅት ስውር የሶኒክ መሳሪያ አጥምደው እንደነበር መግለጣቸው ነው። ትራምፕ የሶኒክ መሳሪያ በዓለም ላይ ያላት ብቸኛዋ ሀገር አሜሪካ መሆኗን ተናግረው ተመጻድቀዋል ነው የተባለው። ታዲያ ይህንን የሰሙት የክሬምሊኑ ሰው ቭላዲሚር ቭላዲሚሮቪች ፑቲን ምንድን ያሉት? ይህንንስ መናገሩን ተናግረሃል፣ የሶኒክ መሳሪያን በቬኔዙዌላ ማጥመድህን ነግረህናል፣ ታምር ነው። ነገር ግን ተጨማሪ ማብራሪያ እፈልጋለሁና ይህንኑ ፈጽም፣ ይህንኑ አድርግ ብለዋቸዋል ትራምፕን ፑቲን። ትራምፕ ምን ይሄ ብቻ ሌሎችም ማንም ስማቸውን እንኳ ሰምቶት የማያውቅ መሳሪያዎች አሉን ብለዋል። ሶኒክ ዌፐንስ በእንግሊዘኛው ሲገለጥ devices that use sound waves to incapacitate, disorient or harm individuals ይላል። ዓለም እዚህ ጥበብም ላይ ደርሳለች። በድምፅ ጠልፎ ሰዎችን የማዳከምና የት እንዳሉ ማወቅ፣ አልፈስፍሶ መዘረር፣ ከዚያም እንዳሻው መያዝን። ያ የሶኒክ መሳሪያ የሚባለው የሚፈለገውን ሰው የጆሮ ታምቡሩን በቅጽበት በሚደልቀው ድምፅ በረቃቅሶ ይጥልና ሰውየውን ፍጹም ዱዳ አድርጎ የሚያስተኛ ነው። አልፈስፍሶ የሚጥል ነው የሚባለው። ለዚያ ነው ፑቲን ከትራምፕ በሶኒክ መሳሪያ ጉዳይ ተጨማሪ ማብራሪያ ፈልጋለሁ ያሉት። ነግበኔና አለያም በሩቁ በማዱሮ ያዩትና የሰሙትን በእርሳቸው ከመድረሱ በፊት ለጥንቃቄ ወይስ እሳቸውም ተመሳሳዩን ሊሰሩና ሊያሰሩ ይሆን? ወይስ እኛም ይሄ እኮ አለን ብለው ትራምፕ በአንድ ወቅት ዓለምን 150 ጊዜ ውድም ላስጥፍት የሚያደርግ መሳሪያ አለን እንዳይመስል ሲሉ ለፑቲን እንደነገሯቸው እንደዚህ አይነት መሳሪያ አለን ሊሏቸው ይሆን? አልሰሜን ግባ በለው። በልዕለ ኃያላኑ ዓለም አሜሪካ በህዋ ላይ ለሩሲያ ጥቃት የተጋለጠች መሆኗን የሚያሳይ አዲስ የጥናት መረጃ ወጥቷል። ይሄ ነው እንግዲህ አሜሪካ የሶኒክ መሳሪያ ሰርተን የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከምንም ሳንቆጥራቸው ምንም ሳያስቸግሩን አንድ ኮርማ ከመያዝ በላይ በቀለለ መልኩ ማዱሮን ከነባልተቤታቸው ወይም ምሽታቸው ጋር ይዘን ሀገራችን ወስደናቸዋል። ይሄ ለሁሉም ማስጠንቀቂያና መማሪያ ይሁነው ሲሉ ፑቲን በህዋ ላይ ቀድመዋቸዋል። አንተ በመሬትን በህዋ ላይ ስለ ሶኒክ መሳሪያ ማብራሪያ ተጨማሪ ማብራሪያ ስጠን ሲሉ መልእክት የሰደዱላቸው ፑቲን የለም እዚያ ላይ እንገናኝ ብለዋል። በነፍስ አይደለም በስጋም። አትላንቲክ ካውንስል ትናንት ጥር 21 በአውሮፓኑ ባወጣው መረጃው ይህንን ይላል። ዩናይትድ ስቴትስ ኦፍ አሜሪካ ሪሜይንስ unacceptably vulnerable to a dangerous form of escalation by Russia in space, including the possibility of a nuclear detonation that could cripple satellites and disrupt daily life on Earth. ጉድ መጣ። ሩሲያ ቀድማ በህዋ ላይ ትልቅ ጉድ ሰርታታለች አሜሪካን። ከህዋ ላይ የሚለቀቀው የጦር መሳሪያ ሳተላይቶችን ቀድሞ እዛ ያደፈጠው አድፍጧላ። የሩሲያ የኒውክሌር ጦር መሳሪያም በዚያው ሊቀጣጠል ይችላል። እንኳንስ እዚያ ሳተላይቶቹ ያሉበት የህዋው ዓለም ቀርቶ ከርቀት ባለችው ምድርም ላይ የዕለት ከዕለት ህይወት አደጋ ውስጥ ይገባል። ፑቲን ቀድመዋል በህዋ ላይ። ይሄንን የሚል መረጃ ወጥቷል። አትላንቲክ ካውንስል ነው ይሄንን ያወጣው። እውን እነዚያ ልዕለ ኃያላኑ ዝሆንና ዝሆን ቢጣላ የሚጎዳው ቁጥቋጦ ነው ይሉትን በሆነው ስሌታቸው ከዚያ ከህዋው ላይ ወይም ከሀገረ ሰማይ ሆነው የሚለቁት መሳሪያ ለምድሪቱ ነዋሪ ጠንቅ መጋረጡን ዛሬ አርድተውናል። ዓለም ወይም ምድሪቱ ምን ይሆን ምላሿ? እኛው ነን። በሌላም ዜና የስፔስ ኒውስ ዘገባ በዝርዝር ሀተታው ይህንን ሲል ይቀጥላል። In a crisis or conflict with Russia, the United States of America and its allies and partners would likely face Russian aggression in space. አሜሪካና አጋር አባሮቿ ከሩሲያ ጋር በሰማይ ታላቅ ጦርነት ያደርጋሉ። ጉዳዩ አሁንም ለጊዜ የሚቀር ጉዳይ ነው። በጊዜ ሂደት ውስጥ የማይገለጥ ነገር የለም። ተሸፋፍኖ የሚቀር ነገር የለም ይላል መጽሐፍ። ይገለጣል። እውነትና ንጋት እያደር ይታያል። ሞስኮው ሆን ብላ ከምድር ውጭም በህዋ ላይ አሜሪካና አጋር አባሮቿን ልትበቀላቸው
እንደ እባብ በልቧ እንዳንበሳ አዳኝ በደረቷ እያመለገችና እያደባች ነው ይባላል። የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ በበኩላቸው እኒያ ሰው ሲቆጡም ሲደሰቱም አንድ አይነት ገጽታ ወይም ፊት ነው ያላቸው ነው የሚባለው። ድባባቸው አንድ ነው። ሲቆጡም ቃላታቸው እንጂ ከመትረየስ በላይ የሚማቱት ፊታቸው ግን ያው አንድ ነው። ሰውየው በቀደመው ዘመን አገልግሎታቸው በሩሲያ መንግስት የሀገሪቱ ፕሬዚደንትም ጠቅላይ ሚኒስትርም ሆነው ያገለገሉ ሰው ናቸው ዲሚትሪ ሜድቬዴቭ። ዛሬ ግን በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበር ናቸው። ታዲያ ምንድን ያሏቸው የአሜሪካውን ፕሬዚደንት በግሪንላንድ ደሴት በያዙት አቋም ክፉኛ አብጠልጥለዋቸዋል ነው የተባለው። እንዲህ ሲሉ You are running out of time for your bid to go down in history by taking over the Arctic Islands. ሜድቬዴቭ አሏቸው ትራምፕን፣ አሁን እኮ ሁሉም ያንተን ዕቅድ አውቋል ያውቃልም። የግሪንላንድን ደሴት እንደ ጨረቃና ኮከብ ታየዋለህ። ዓለም ይወቀው። ትራምፕ አዲስ ካርታም አውጥተሃል። ያውም ካናዳና ቬኔዙዌላን የአሜሪካ ይዞታዎችና ሉዓላዊ ግዛቶች አድርጎ የሚያሳይን ያወጣኸው ካርታ። በዚህም አሉ ሜድቬዴቭ፣ በዚያም ዕቅድህ ትራምፕ ሆይ to join the ranks of the founding fathers ይህንን የሚል ደረጃና መወድስ ልታገኝ ትፈልጋለህ፣ ግን አይሆንም። ይቀጥላሉ ሜድቬዴቭ። በመጨረሻም አሉ ሜድቬዴቭ he would like to go down in history በታሪክ ታይቶም ተደርጎም የማያቅ ውድቀት ላይ ትደርሳለህ። አወዳደቅህ እንደሱ ነው። አይወድቁ አወዳደቅ ይላሉ ኢትዮጵያኑ። ከወደቁ ወዲያ መንፈራገጥ ለመላላጥም ሲሉ ያሳያሉ። ትራምፕ ዛሬ ላይ የደላው ሙቅያኝ ካልን ሆነዋል ይሏቸዋል። ወዲህም ሁሉ አማረሽን ገበያ አታውጧት ወይም የድሃ ነፍሰ ጡር ይሉትን መሆኑ ነው። ቬኔዙዌላን የሰሩትን ሰርተዋት የሆነችውን ማየት ይቻላል። ኢራንንም ቢሆን በዛቻ ማስጠንቀቂያ ገና ሳይመቷት በስጋት በተቃውሞና ነውጥ ውስጥ ጥለዋታል ይሏቸዋል። በኢራን ጉዳይ መለስ ስላለሁ የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ በማጠቃለያ ንግግራቸው ይህንን ሲሉ በትራምፕ ላይ የተሳለቁበትን መልእክታቸውን ጥቅልል አድርገው ልከውላቸዋል። The United States of America leader is keen to have his name written on the tablets of history in golden letters. But አሉ መለስ አድርገው ግን ደግሞ አሉ ከጭንቅላታቸው ዘንበል አሉና ሜድቬዴቭ the time is running out of fast ለምን የሚለውንና ምክንያቱን ግን አልገለጡትም። ሜድቬዴቭ ብቻ ሲያምርህ ይቅሩ ይሉትን መሆኑ ነው። ትራምፕ ጊዜ ሄዶብሃል፣ ተቀድመሃል፣ ግሪንላንድን ወስዳለሁ ትላለህ፣ ቬኔዙዌላን የነዳጅ ዘይት ሀብቷን ምጥምጥ እያረግህ ካናዳን 51ኛ ግዛት ያደርጋለሁ ብለሃል፣ የፓናማ ካናልንም በተመሳሳይ ጠቀልላለሁ ብለሃል። ከዚያም ውጪ የሜክሲኮን ሰርጥ the Gulf of Mexico የሚለውን the Gulf of America ስትል ሰይመሃል። በጣም ነው የሚቀናቀኗቸው የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ። በጣም እልህኛና ቂመኛም ናቸው ነው የሚባለው ሰውየው። ታዲያ ትራምፕን አለቀቋቸው። ኢትዮጵያኑ ሲያሳዩ የወገብ ላይ ተባይ ሆንክብኝ ይላሉ። ትራምፕ በአንድ ወቅት በእኒሁ ሰው ተናደው እውን የምሰማው የዚህን ሰው ድምፅ ነው። በምን ምክንያት ነበረ ንዴታቸው? ሜድቬዴቭ ቀሳሉና ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ትሰጣታለች አሉ። ትራምፕ ቱግ ነው ያሉት። እሳት ለብሰው እሳት ጎርሰው እንደዚያን አይነት ንዴት ተናደው አያውቁም። በመጀመሪያውም ዘመን የስልጣን ዘመናቸው፣ በሁለተኛውም የስልጣን ዘመናቸው እንደዚያን ቀን ተናደው አያውቁም ነው የሚባለው። በጥይትም ተጨርፈዋል። በኢራን የተናደዱበት፣ በልባቸው ቂም የቋጠሩበት፣ በሆዳቸው ጉድጓድ የቆፈሩበት ለኢራን አለ። ነገር ግን እንደዚያን የሜድቬዴቭ ንግግር ያቃጠላቸውና ያንዘረዘራቸው ቀን የለም ነው የሚባለው። እውን የዚያን ሰው ድምፅ ነው የምሰማው። እንኪያስ አሉ እንኪያስ ዓለም አይቶትና ሰምቶት የማያውቀውን መሳሪያ አወጣለሁ፣ አሳይሃለሁ፣ ተጠንቀቅ፣ ይሄ አይቀርም ሲሉ ዝተውባቸዋል። የዓለም ትልቁ ደሴት ግሪንላንድ ለዴንማርክ የራስ ገዛ አስተዳደርና ይዞታ ወዲህም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አካል ክፍል ነው። አሜሪካ ደግሞ የዚያ የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መሪ ናት። ከምስራችነት እስከ መሪነት ዛሬም መሪ ናት። ለምን ቢሉ ደግሞ ገሚሶቹ የለም የጦር መሳሪያዋና የዶላሯ ጫንቃ እሷን ከዚያ ማንሳት በገዛ እጅ ጦም ማደር ነው፣ በውሃ ጥም መቃጠል ነው፣
ስለዚህ እዛው ትቀመጥ አሜሪካ። እዚያው ሆና ከላይ ያየናት እንደ ፀሐይ ሳንቀርባት እያቃጠለችንም እየፈጀችንም ለማለት ነው ውስጥ ሚስጥሩ። በዚያው ትኑር አሜሪካ ፊት አውራሪ ሆና ትቀጥል። ግን የራሷን የምትመራውን አካል ግሪንላንድን ቆርጬ ወስዳለሁ ብላለች። ለምን ሲባል የለም ቻይናና ሩሲያ ያሰጉኛል። የግሪንላንድን ደሴት እኔ በምረው ሁለቱ አይምሩትም፣ ሊወስዱት ነው። ምንም አትጠራጠሩ። ስለዚህ እነሱ ከሚወስዱት ራሴ መጀመሪያውኑ ጠቀልለዋለሁ ስትል ብድግ ብላለች አሜሪካ በትራምፕ አስተዳደር ዘመን በራሳቸው በፕሬዚደንቱ አንደበት። ሩሲያና ቻይና በበኩላቸው አሁን ትራምፕ የዚህን ያህል የሚፍጨረጨረው የግሪንላንድን ደሴት ከኛ ክንድ ማዳን ይችል ይሆን ወይ? እንደዚያ መስሎት ይሆን ወይ? ጊዜ ይፈታዋል፣ ግድ የለም ሲሉ እነሱም በጎን የጦር ኃይላቸውና የጦር መሳሪያቸውን እያራቀቁና እያዘመኑ ተቀምጠዋል፣ አድፍጠዋል። ጅብን ሲወጉ በአህያ ከለላ ነው። በግሪንላንድ ደሴት ጉዳይ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ያሰሉት ቀመር ጥንቅቅ ብሎ ተሳክቶላቸዋል ነው የሚባለው። አውሮፓውያኑና አሜሪካንን ለመነጣጠል ያደረጉት ያ ሁሉ ቀመራቸው ግሪንላንድ ላይ መፍትሄ አግኝቶላቸዋል። ምናልባትም ተጨካክነው አውሮፓና አሜሪካ ኔቶ የሚባለውንም ፈነጋግለው እንደ ፍጥርጥርህ ብለው ምላጭ የሚሳሳቡ ከሆነ ፑቲን ስለታቸውን የት ያገቡት ይሆን? ለራሳቸው የሚቀር ጉዳይ ነው። ነገር ግን ስልቱና ስሌቱ ያ ሁሉ ቀመር የፑቲን ነው። ቁማሩን ሊበሉት ተቃርበዋል ይሏቸዋል ፖለቲካን በንጥር የሚያውቁት። ታዲያ ሩሲያ የምዕራባውያኑ የጦር ጥምረት ኔቶ ፈራርሶ ለማየት ቋምጣለች። ትራምፕ የግሪንላንድን ደሴት መጠቅለል ጉዳይ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ሩሲያ የክራይሚያን ወደብ ከጠቀለለችበት ጋር አንድና ተመሳሳይ ነው ሲሉ አነጻጽረውታል። እውን ፑቲን ዛሬ ከጃሬድ ኩሽኔርና ከስቲቭ ዊትኮፍ ጋር ሲገናኙ ምን ይናገሩ፣ ምን ይሉ፣ ምን ያስጠነቅቁ? ሁሉም ጥያቄ ብቻ ነው። የዛሬን ጠብቀን ነገና በቀጣይ ሰኞ አዳዲስ የሚወጡ መረጃዎችን ይዤ መለስላለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በጋዛ ሰርጥ ቁጥጥር የሚያደርገውን እሳቸው የመሰረቱት የሚባልለትን ቦርድ ኦፍ ፒስ ወይም የሰላም ቦርድ ይቀላቀሉ ዘንድ ከሌሎች 60 ሀገራት ጋር ሩሲያን ወይም ፕሬዚደንቷን ፑቲንን ጋብዘዋቸዋል የተባለው። ፑቲን በዚያ ቦርድ ኦፍ ፒስ ለመካተት $1 ቢሊዮን ክፍያም አለ። ለእርሳቸው ላይ ከብዳቸው ይችላል። ነገር ግን ይሄ ነገር ስሌቱ ምንድን ነው? ከወዴት ነው ነፋሱ የሚነፍሰው? ወዴት ነው ማብቂያው ብለው ሲጠይቁ ፑቲን ምናልባት እንቆቅልሽ ከሆነባቸው የመንግስታቱ ድርጅት ይሉትን ተቋም ለማፍረስ ነው አሜሪካ ይህንን መዶሻ የሰራችው ወይም ይህንን ስለት የሳለችው ለዚያ ነው ሲል የወጣው መረጃ ትናንትናም ባለም አቀፉ ትንታኔ ዘገባ ላይ አይቼዋለሁ። ወዲህ ደግሞ የሩሲያው ፕሬዚደንት ቭላዲሚር ፑቲን በኢንተርናሽናል ክሪሚናል ኮርት ወይም በዓለም አቀፉ የወንጀለኞች ፍርድ ቤት የሚታሰሱ ሰው ናቸው። የእስራት ማዘዣ ተቆርጦባቸዋል። እንዲያውም የቀደመው የባይደን አስተዳደር ዘመን ፑቲንን ለማስያዝ ብዙ ጉድጓድ ቆፍሮ ብዙ ሸምቀቆ ቋጥሮ እንደነበር በጊዜው ስንከታተል ስንዘግበው የነበረ ጉዳይ ነው። የዴሞክራቶቹ ፓርቲ ለቆ የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ሲተኩ ግን ዓለም ምስቅልቅሏ ወጥቷል ይሏታል። ያ የአይሲሲ ወይም ኢንተርናሽናል ክሪሚናል ኮርት ከፑቲን አቻ የእስራት ማዘዣ የቆረጠባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳይ ክፉኛ የርግብግቢት ቁስል ሆኖ ያንዘረዘራት አሜሪካ እንደውም አለች በዓለም አቀፍ ወንጀለኛነት የሚፈለገው የዚያ የራሱ የዓለም አቀፍ ወንጀለኞች ፍርድ ቤት ዋና አቃቤ ሕጉ ካሪም ካሃን ነው። እሱ ነው ወንጀለኛ። የሩሲያው ፕሬዚደንት ቭላዲሚር ፑቲንም ምንድን የወሰኑት? በተፈላጊ መዝገብ ዝርዝራችን አካተነዋል የዓለም አቀፉን የወንጀለኞች ፍርድ ቤት አቃቤ ሕግ ሲሉ ያን ሁሉ አውጥተዋል። ይሄ ሁሉ ሆኖ አልፎባታል ምድሪቱ ዓለም። ታዲያ ፑቲን $1 ቢሊዮን ከፈሉ፣ በአባልነትም ተቀላቀሉ። የመንግስታቱ ድርጅትን መፈራረስ ወይም ደግሞ እሱን ገሸሽ ማድረጉን ይቀበሉት ይሆን? እውን ያ ከሆነ ዓላማው ወይስ በአይሲሲ ወይም በኢንተርናሽናል ክሪሚናል ኮርት የእስራት ማዘዣ ተቆርጦባቸዋልና ያሳሰጋቸው ይሆን? ጥያቄ ብቻ ነው። ትራምፕ ሲያስጥሏቸውና ያስጠልሏቸው ይሆን? ለሌባ መድኃኒቱ አደራ መስጠት ነው ይላሉ ኢትዮጵያኑ አበው። እንቀጥል፣ ወደ ኤሽያ አህጉር እንግባ። ታይም ፎር ኒው ሊደርሺፕ። አሜሪካ በሀገራት ጣልቃ እየገባች ደስ ያላላትን ወይም አይነ ውሃው ያላማራትን አገዛዝ ወይም የሌላ ሀገር መንግስት ምንቅል አርጋ እየጣለች
ወይም እንግል አርጋ እየጣለች ሌላ እሷ ያለችውንና ያሻትን ታስቀምጣለች ይሏታል። ይሄ ደግሞ ከ18ኛው መቶ ክፍለ ዘመን ጀምሮ ነው የሚባለው። ታይም ፎር ኒው ሊደርሺፕ አዳዲስ አመራሮችን የምናይበት ዘመን ነው ይላሉ። ትራምፕ ዋንትስ ኢራን ሱፕሪም ሊደር ካሜኔይ ቱ ጎ። ትራምፕ የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ በቃ ስልጣንም ይበቃቸዋል፣ ከዚያም በላይ ሌላ አቅዳላቸዋለች ነው የተባለው። መብላቷን አላወቀች፣ እጇን ታጠበች። ትራምፕ ካሜኔይን ሲያሰናብቱ የካሜኔይ ሀገሯ ኢራንስ እጇን አጣጥፋ ሐዘን ትቀመጥ ይሆን ወይ? ይሄ የብዙዎቹ ጥያቄ ነው። መለስ ስልበታለሁ። አሁንም ሰሜን ኮሪያም ብትሆን የተጠነሰሰላትን ጉድ አውቃለችና ከአሜሪካ ጋር የምትወያይ ከሆነ በቀጥታ የኒኩለር ጦር መሳሪያዋን ዕውቅና ይሰጥላት ዘንድና ማዕቀቡ በሙሉ ይነሳላት ዘንድ ትፈልጋለች። ያለበለዚያም በደቡብ ኮሪያ በጃፓንና በራሷ በአሜሪካ ላይ ያዘጋጀችውን የመርዝ ብጥብጥ ግታ ታርፋለች የሚል ፍርሃትና ስጋት ተወልዷል። ድሃና እሳት ሲነካኩት አይወድም ይባላል። ሰሜን ኮሪያ እስኪ ያበጠው ይፈንዳ ስትል ሁሉንም አይነት የጦር መሳሪያዎቿን እያወጣች ትቆጋቸዋለች፣ እንዳርጩሜ ታስፈራራባቸዋለች። ልዕለ ኃያላኑ መኖር ይፈልጋሉ። ወዲህ ቻይናና ሩሲያ ከሰሜን ኮሪያ ጎን መጣፋቸው፣ በብሶት የተንዘረዘረችዋ ኢራንም ከሰሜን ኮሪያ ጎን መሆኗ ለአሜሪካ ትልቅ ስጋትና ፈተና ሆኗል። እንዲያው ግን አሜሪካ ከየትኞቹ ሀገራትና መንግስታት ጋር ሰላምና አንድነት አላት የሚሉ ጥያቄዎችም ይወጣሉ። የለም። አሜሪካ ወዳጅ ታውቃለች ወይ? ከአሜሪካ ጋር በወዳጅነት የሚቀጥል ከሪፐብሊካን ፓርቲው ፕሬዚደንቶች ጋር ተወዳጅቶና ተስማምቶ ሆይ ሆይ ሲል የሚዘልቀው የሪፐብሊካኖች ፓርቲ ፕሬዚደንት ሌላ ሆኖ የሚመጣ ከሆነ ወዲያውኑ በቅጽበት ተስፋው ይሟሽሻል፣ አበባው ይከስማል፣ ፍሬ ሳይሰጥ ይሄ ነው የሆነው ይሏቸዋል። በመጨረሻም ኢራን በአሜሪካ የተመረጡ ኢላማዎችንና ራሳቸውን የሀገሪቱን ራስ ፕሬዚደንት ዶናልድ ትራምፕን ለመምታት የበረታ ዛቻዋ ዛሬም ተሰምቷል። አሜሪካ በበኩሏ ዩኤስኤስ ሮዝቨልት ወይም DDG-80 እና ዶናልድ ትራምፕን በኢራን ላይ አዝምታለች የሚል መረጃ ወጥቷል። በኢራን የተቃውሞ ሰልፉ ከተጀመረ ዛሬ 26ኛ ቀኑን ይዟል። ነገር ግን የኢራን ባለስልጣናት አሁንም የተቃውሞ አራማጆቹን አድማ ለመበተን የበረታ እርምጃ መውሰድ ያስፈልጋል ይላሉ። በተለይም በኢራን የፍትህ ተቋሙ ዋና ኃላፊው ይሄንን ብለዋል። አሁንም ቢሆን እርምጃ መውሰድ ነው። ሰላም ያልገዛውን ኃይል ይገዛዋልን መሆኑ ነው። ያንን ብለዋል ነው የተባለው። ኢራን ዛሬም ቢሆን ከአሜሪካና ከእስራኤል የተጠነሰሰላት የትርምስ ጥንስስ አላበቃም። ራሷ ላይ ወጥቶ እንደ እንክርዳድ አረቄ ወይም እንደ ዳጉሳ ጠላ እያዞራት ነው። ሹማምንቶቿ ተጨንቀዋል። ታዲያ የውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ ዛሬ ወጡና ምንድን ያሉት? እጃችን ላይ ባለው የትኛውን መሳሪያ እንማታለን፣ ይሄ የመጨረሻው እርምጃችን ነው። ኢራን ትናንት በሩሲያ ሳይቤሪያ ግዛት ከ10,000 ኪሎ ሜትር በላይ የሚምዘገዘቅ ባሊስቲክ ሚሳይል ሞክራለች። እውን ባሊስቲክ ሚሳይልስ ብቻ ነው ወይ? ትንሻች ቅመም ሳትኖረው ትቀር ይሆን ወይ የኒኩለር አረሯ? ከዚያም ውጪ ለክፉ ቀን ስትል ኢራን ያዘጋጀችው የአፖካሊፕስ ወይም የአኬር አልዛማን የክሩይዝ ሚሳይል አላት። 3,000 ኪሎ ሜትሮችን በቅጽበት እያለ ከድምፅ ፍጥነት በ12 እጥፍ የሚምዘገዘግ ክብደቱ ከ50 ቶን ወይም ከ500 ኩንታል በላይ የሆነ ይሄም አላት። ይህንን አዘጋጅተዋለች። በዚያ በመጨረሻው ቀን እንጠቀመዋለን። አኬር አልዛማን ወይም አፖካሊፕስ በዚያ ቀን እንጠቀመዋለን። ጠላቶቻችን አናርፍ ካሉ አደብ እናስገዛበታለን። የሚሆነው ነገር ይሆናል ስትል ያዘጋጀቻቸው በጣም ብዙ አይነትና መጠን ያላቸው የጦር መሳሪያዎች እንዳሏት ኢራን እየገለጠች ነው። በተለይም የአብዮታዊ ዘብ ኃይሉ የጦር መሪዎች በከፍተኛ ደረጃ እያስጠነቀቁ ነው። ተጠንቀቅ እያሉ ነው። ኢራን በጀመራት ተቃውሞና ነውጥ የሟቾቿ ልጆቿ ወይም ዜጎቿ ቁጥር ማሻቅቧል ነው የሚባለው። በሁሉም ተጎጂዋ ኢራን ናት። ነገር ግን ጉዳዩ መጨረሻ ላይ ከመጣ ሆድ ለባሰው ማጭዳት ታውሰውን ነውና ኢራን የያዘችውን ስላላም አድርጋ የያዘችውን ጦር የሰበቀችውን የምትወረወረው ከሆነ በማሳምባ ላይ አርፎ ከማን ላይ ይወገድ ይሆን? ጥያቄ ብቻ ነው። ነገር ግን ምድር የሚበጃት ወደ ሰላም መመለሱ ነበር። ነዋሪው የሰው ልጅ ከመጠን አልፎ ቁጥሩ ጨምሯል የሚባልባት ምድር ወዲህ በፕላስቲክ ብክለት አበሳዋ እየበዛ ነው። ወዲህ በአየር ንብረት ለውጡ የተከሰተው ድርቅና የጎርፍ መጥለቅለቅ ሌላ ሳምባዋን የሚነቅልና
የሚያነድል ሆኖባታል። ወዲህ የሰው ልጅ በገዛጁ ጦርነትን እየከፈተ መሰሉን ለማጥፋት በሚያጠምደው ወጥመድና በሚለኩሰው እሳት ሰደድ ሆኖባታል። ሰው ቀበሮ ለሰው ሞት አነሰው አለች ይላሉ ኢትዮጵያኑ። የለም ምን ቦጣት ያቺ ፍጥረት ያቺ እንስሳ ምን ቦጣት? በየትኛው ልሳኗ ተባላትና ለሰው ሞት አነሰው አለች? ለሰው ሞት አነሰው ያለው ሰው ራሱ ነው። ቴንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።